ለአላህ ብዬ መሞት ፈልግ ነበር። አሁን ግን የምኖረው ለኢየሱስ ነው። እንደ አንድ ታጣቂ ሙስሊም እንኳን ወዳጅነት ቀርቶ ከክርስቲያኖች ጋር ምንም አይነት ግንኙነት እፈጽማለሁ ብዬ ጠብቄ አላውቅም። አልፋዲ አብዱል ፋዲ በመካ ሳዑዲ አረቢያ ይኖር የነበረ የቀድሞ የዋሃቢ ሙስሊም እምነት ተከታይ እንደመሆኑ መጠን ወደ አፍጋኒስታን በመሄድ የኦሳማ ቢንላደንን የጂሃዲስት ፈለግ ለመከተል እቅድ ነበረው። የሳዑዲ አረቢያ ልጅ በመሆኔ ኮራ ነበር። ሳዑዲ አረቢያ ውስጥ ተወልጄ ማደጌና ከሁሉም በላይ ከእስልምና ሃይማኖት እምነት ተከታዮች መፈጠሬ የማይገኝ ትልቅ መብት እንዳለኝ አድርጎኛል ሲልም አልፋዲ ያስታውሳል። አብዱል ፋዲ የከፍተኛ ደረጃ ትምህርቱን ለመማር ወደ ዩናይትድ ስቴትስ ከሄደ በኋላ ግን ያጋጠመው አንድ የክርስቲያን ቤተሰብ ፍቅር እና ደግነት የልቡን ድንጋይ አግልጦ ወደ ክርስቶስ እንዲመራው ረድቶታል። ዛሬ እስልምናን መመለስ የሚለውን አገልግሎት ጨምሮ የበርካታ አገልግሎቶች ባለራዕይ፣ አርታኢ፣ ጸሐፊና ተርጓሚ ሲሆን ሙስሊም ላልሆኑ ሰዎችና እንዲሁም ለክርስቲያኖች የተነደፈ የስምሬት አገልግሎትን ያካሂዳል። ለመሆኑ አልፋዲ ከእስልምና እምነት ተከታይነት እንዴት ወደ ክርስትና መጣ? ታሪኩን እንዲህ ያስታውሳል። ተወልጄ ያደግኩት ሳዑዲ አረቢያ ውስጥ ከሚገኝ ለሃይማኖቱ ታማኝና ቀናኢ ከሆነ የሙስሊም ቤተሰብ ውስጥ ነው። ራሴንም ታማኝ የእስልምና እምነት ተከታይ አድርጌ ቆጥር ነበር። ምክንያቱም የእምነቱን አስተምህሮ በሁሉም የህይወት ዘርፍ ተግባራዊ ያደረገ ሰው ነበርኩና። ከዚህም በተጨማሪ እስልምና ብቸኛውና ትክክለኛው እውነተኛ ሃይማኖት እንደሆነና ከዚያም በላይ አላህን አምላካቸውና መሐመድን ደግሞ የአላህ መልእክተኛ አድርገው ያልተቀበሉ ሰዎች ገሃነም ውስጥ ይገባሉ ብዬ አምን ነበር። ለክርስትና እምነት ያለኝ ንቀት እንዲህ ነው የሚባል አልነበረም። ሙስሊሞች ከሌሎቹ እንደሚበልጡ ሙስሊም ያልሆኑት ሁሉ ካፊሮች ወይንም ከሃዲዎች እንደሆኑ፣ ኢየሱስም ከአላህ የተላከ ነቢይ እንጂ መለኮታዊ እግዚአብሔር ልጅ እንዳልሆነ አምን ነበር። እኔ እንደማስበው ኢየሱስ አልተሰቀለም፣ በመስቀል ላይም አልሞተም፣ ደግሞም ከሞት አልተነሳም። በእርግጥ ወደ ሰማይ ማረጉን አምን ነበር። ነገር ግን በዘመኑ መጨረሻ ተመልሶ እስልምናን እውነተኛ አላህ ሃይማኖት አድርጎ ለመመለስና ከሃይማኖቱ አሳዳጆች ለማዳን ብቻ ነበር። በአጠቃላይ እኔ ለክርስቲያኖች፣ ለአይሁዶችና እስልምናን እምቢ ለሚሉት ሁሉ ከፍተኛ ጥላቻ እያሳደርኩ ነው ያደግኩት። ለእናቴ ብዬ እንጂ ወደ ቅዱስ ጦርነት እገባ ነበር። ምክንያቱም በአላህ ስም የሞቱ ሙስሊሞች የሚጠብቃቸው ምንዳ ማንም ሙስሊም ሊያገኘው ከሚችለው የላቀ ነው ብዬ አምን ነበርና ሕይወቴን በዚህ መንገድ መስዋዕት በማድረግ ኃጢአቴን ይቅር ተብዬ ወደ ገነት እንደምገባ በጣም እርግጠኛ ነበርኩ። በዕድሜ እየበሰልኩ ስመጣ ግን ብዙ ጥርጣሬዎችን ማስተናገድ ጀመርኩ። ቁርአንን ጠንቅቄ እያወኩ ሲሄድም በውስጡ የጥላቻ መልእክቶችን ማየት ጀመርኩ። በእርግጥም ሊገቡኝ የማይችሉና የማልወዳቸው የጥላቻ መልእክቶች። አምላክ የገዛ ፍጥረታቱ ስላልተቀበሉት ብቻ እንዴት ሊጠላቸው ይችላል ብዬ አስብ ነበር። በተወሰነ ደረጃ እግዚአብሔር ከእንደዚህ አይነት ጥቃቅን የበቀል እርምጃዎች በላይ መሆን አለበት ብዬ ስለማስብ፣ ነገር ግን አላህን በመሳደብና እስልምናን በመተው የሚቀጣው ቅጣት ሞት ስለሆነ ለሌሎች እንደዚህ አይነት ሐሳቦችንና ጥርጣሬዎችን ማካፈል ብዙ ችግር ይፈጥርብኝ ነበርና ደህንነቴን አደጋ ላይ ይጥላል። በሳዑዲ አረቢያ ኮሌጅ ከጨረስኩ በኋላ የምህንድስና ትምህርቴን ለመከታተል ወደ አሜሪካ ሄድኩ። ግን አንድ አጣብቂኝ ውስጥ ልገባ ሆነ። ያም እስልምና ተከታዮቹ ክርስቲያኖችን ወዳጅ እንዳይሆኑ ያስተምራል። በሙስሊሙ ዓለም ሰዎች ዩናይትድ ስቴትስ የክርስቲያን ሀገር ናት ብለው በእውነት ያምናሉ። በሌላ አነጋገር አሜሪካ የተወለደ ሁሉ ክርስቲያን ነው ማለት ነው። እንደ አውሮፓውያኑ የዘመን አቆጣጠር በ1989 የበጋ ወቅት በፍርሃትና በጭንቀት ተሞልቼ ዩናይትድ ስቴትስ ደረስኩ። ጥሩውን ትምህርት ለማግኘት በአሜሪካን ዩኒቨርሲቲ መግባቱ አስፈላጊ መሆኑን አውቅ ነበርና ግን ፈራሁ። ምክንያቱም ይህ ማለት ከክርስቲያኖች ጋር መገናኘት ነበረብኝና። ለአንድ ወር ያህል ዶርም ውስጥ አድፍጬ ከኖርኩ በኋላ
የአሜሪካውያንን ባህል የበለጠ ለመተዋወቅና የእንግሊዝኛ ቋንቋ ችሎታዬን ለማዳበር እንደሚያስፈልገኝ ይሰማኝ ጀመር። በዚያን ጊዜ እንደኔ ያሉ ተማሪዎችን እርዳታና መስተንግዶ ከሚሰጡ የሀገር ውስጥ በጎ ፈቃደኞች ጋር የሚያጣምረው የዓለም አቀፍ የወዳጅነት ፕሮግራም የሚባል ነገር ሰማሁ። ክርስቲያናዊ አገልግሎት መሆኑንም ሳላውቅ ለፕሮግራሙ ተመዘገቡ። ከ2 ሳምንት ገደማ በኋላ በፕሮግራሙ ውስጥ የነበሩ ወጣት ጥንዶች አነጋገሩኝና ከኔ ጋር እንዲሰሩ የተመደቡት ቤተሰብ መሆናቸውን ገለጹልኝ። እናም ለቀጣዮቹ 7 ወራት ይህ ቤተሰብ ከጠበቅኩት በላይ የሆነ ፍቅር በሙስሊም ወገኖቼ ዘንድ አጋጥሞኝ የማላውቀውን ፍቅር አሳየኝ። በወርሃ ኅዳር ላይ ጥንዶቹ ለምስጋና እራት ወደ ቤታቸው ጋበዙኝ። ይህ ቤተሰብ የክርስቲያን ቤተሰብ መሆኑን የተረዳሁት ከዚያ ጊዜ በኋላ ነው። ምክንያቱም ከምግብ በፊት መጸለይ ይችሉ እንደሆነ ጠይቀውኛልና። በዚህ ጊዜ ልቤ እንደተሰበረ አምናለሁ። የሙስሊም አስተዳደጌ ክርስቲያኖች የጥላቻ እንጂ የፍቅር ሰዎች እንዳልሆኑ እንዳምን አድርጎኛልና። ነገር ግን ክርስቲያኖች በእውነት በፍቅር የተሞሉ እንጂ በጥላቻ እንዳልሆኑ ተገነዘብኩ። ይህ ቤተሰብ ወንጌል አልመሰከረልኝም፣ ነገር ግን ወንጌል ምን እንደሚመስል በተግባር አሳይቶኛል። እናም በዕለቱ በእምነቴና በትምህርቶቹ ላይ ከፍተኛ ጥርጣሬ እያደረግኩ ከቤታቸው ወጣሁ። ኢየሱስ በአንድ ሰው ሕይወት ላይ እንዲህ ያለ ትልቅ ለውጥ እንደሚያመጣ፣ ከዚህ በፊት አይቼው የማላውቀውን አይነት ሰላምና ደስታ እንደሚሰጥ የበለጠ ለማወቅ በማሰብ ስለ ክርስትና ምርምር ለማድረግ ቃል ገባሁ። ከጥቂት ዓመታት በኋላም የማስተርስ ዲግሪዬን እንደጨረስኩ በአካባቢው ወደሚገኝ የምህንድስና ድርጅት ገባሁ። እዚያም ሌላ ዳግመኛ የተወለደ ክርስቲያን ሰው አገኘሁ። ይህ ሰው በእምነቱ አስደነቀኝ። ደስታው፣ ሰላሙና ከውስጥ የሚመነጭ የሚመስለው ብርሃን። እናም ለገና በዓል እራት ወደ ቤቱ ሲጋብዘኝ ሚስቱና ልጆቹ ተመሳሳይ ባህሪያት እንዳላቸው አስተዋልኩ። እነርሱ ልክ ኮሌጅ ውስጥ እንዳገኘኋቸው ቤተሰቦች ነበሩ። በዚህ ጊዜ ማወቅ ጉጉቴን መቆጠብ አልቻልኩም። ይህንንም ሰው በአካባቢው ካሉት ሰዎች ለምን የተለየ እንደሆነ ጠየቅኩት። እሱም ዳግመኛ የተወለደ ክርስቲያን እንደሆነ ነገረኝና ምስክርነቱን አካፈለኝ። እንደገናም ስለ ኢየሱስ የበለጠ ለማወቅ ፈለግኩ። ከዚያን ጊዜ ጀምሮ አምላክ በሕይወቴ ውስጥ ብዙ ፈተናዎችንና አስቸጋሪ ሁኔታዎችን እንዳሳልፍ ፈቅዶልኛል። ይህ ሁሉ ደግሞ ለክርስትና ያለኝ ፍላጎት እንዲጨምር እንጂ እንዲቀንስ አላደረገም። በግንቦት 2001 ዓ.ም የእስልምና እምነት ያስተማረኝን ሁሉ በመጻረር የክርስቲያኖችን ቤተ መቅደስ ለመጀመሪያ ጊዜ ጎበኘሁ። በቀጣዮቹ 6 ወራትም ውስጥ ቤተ ክርስቲያን የሐዋርያው ዮሐንስን ወንጌል ስታጠና ክርስቶስ በእውነት ማን እንደሆነ ልማር በቃሁ። እንደ አውሮፓውያኑ አቆጣጠር በኅዳር 2001 ዓ.ም ያለ ጥርጥር ክርስቶስን እንደ ጌታዬና አዳኝ አድርጌ ተቀበልኩ። ግን መጀመሪያ ላይ ቀላል አልነበረም። በወራት ጊዜ ውስጥ በክርስትና እምነቴ ምክንያት ትዳሬን አጣሁ። ሲቀጥል ደግሞ ስራዬን። በዚህን ጊዜ ሰይጣን እምነቴን ለማጥፋት በንቃት እየሞከረና እየታተረ እንደሆነ ተሰማኝ። ነገር ግን እነዚህ ወራት ከኢየሱስ ጋር የግል ዝምድና ስለመመስረትና በሁሉም ሁኔታዎች በእርሱ መታመንን ጠቃሚ ትምህርቶች አስተምረውኛል። ያን ጊዜም እግዚአብሔር አስደናቂ ክብሩን ልክድ ወይንም ልጠራጠር በማልችልበት መንገድ ገለጠልኝ። ከዚያን ጊዜ ጀምሮ ሕይወቴ ለዘላለም ተለውጧል። አሁን የቀድሞው አብዱል ፋዲ አይደለሁም። ዛሬ እንደ አውሮፓውያኑ አቆጣጠር በ2010 በእግዚአብሔር ቸርነት የተመሠረተውን CIRA ኢንተርናሽናል የተባለ ዓለም አቀፍ አገልግሎትን እመራለሁ። ተልኳችን ሙስሊሞችን ለክርስቶስ መድረስ፣ አማኞችን ከሙስሊሞች ጋር በብቃት ወንጌልን ለማካፈል ተግባራዊ መሳሪያዎችን ማስታጠቅና አዲስ አማኞችን በተለይም ከሙስሊም ማህበረሰብ የመጡትን ደቀ መዛሙርት ማድረግ ነው። በተጨማሪም በክርስቶስ ያሉ ወንድሞቼና እህቶቼ ለሙስሊም ጎረቤቶቻቸው እንዴት በተሻለ ሁኔታ መመስከር እንደሚችሉ እንዲማሩ በተለያዩ አብያተ ክርስቲያናት የእስልምና ትምህርቶችንና ሴሚናሮችን አስተምራለሁ። በቤቴ በምትገኘው ቤተ ክርስቲያንም አዲስ የተመሠረተ የዓለም አቀፍ የወዳጅነት ፕሮግራም ምዕራፍ እመራለሁ። እርሱም ከዛሬ 16 ዓመት በፊት
በልቤ ውስጥ የመጀመሪያውን የወንጌል ተስፋ ዘር የዘራው አገልግሎት ነው። በጥቅሉ የምወደውን ኢየሱስን ያወቅኩት ቀላል በሆኑ የፍቅር ተግባራት ነው። ሌሎችን በእርሱ ወደ ማዳን እምነት በመሳብ ለራሱ ክብርን ለማምጣት የራሴን ቀላል የፍቅር ተግባራቶችን እንዲጠቀም ለእግዚአብሔር እጸልያለሁ። አልፋዲ በአሪዞና ክርስቲያን ዩኒቨርሲቲ የመጽሐፍ ቅዱስ ስነ መለኮት የቢዝነስና የንጽጽር ሃይማኖት ትምህርቶችን ያስተምራል።